በኢራንና በአሜሪካ መካከል እንግዲህ ተደርጓል የሚባለው የምክክር ወይም ድርድር በዶናልድ ትራምፕ አማካኝነት ነው ይፋ የተደረገው። ከዚህ ጋር ተያይዞ ግን በኢራን በኩል በአንድ መልኩ ይሄ ድርድር አልተከናወነም ወይም ደግሞ እንደዚህ በይፋ በሁለቱ ሀገራት መካከል የተጀመረ አይነት የድርድር ሂደት አለመኖሩን የሚገልጹ መረጃዎች ቢኖሩም፣ በሌላ መልኩ ደግሞ በተለይ በፓኪስታንና በቱርክ አደራዳሪዎች አማካኝነት በአሜሪካና በኢራን መካከል ጦርነቱን በዘለቄታው ማቆም በሚቻልበት መንገድ ላይ ምክክር እየተደረገ ነው የሚሉ አይነት ፍንጮች ወጥተዋል። ከዚህ በተጨማሪም በሩሲያ በኩልም እንዲሁ እየተከናወነ ያለ ጥረት እንዳለ ተሰምቷል። አሁን በዶናልድ ትራምፕ እንዴት ወደዚህ አይነት ውሳኔ ውስጥ መጡ? ምክንያቱም ይህንን ነጥብ ከመናገራቸው በፊት ከአንድ ቀን በፊት ማለት ነው ወይም ከሁለት ቀን በፊት ኢራን በሆርሙዝ ሰርጥን የማትከፍት ከሆነ ከ48 ሰዓታት በኋላ ሆርሙዝ ሰርጥን የማትከፍት ከሆነ እጅግ በጣም መጠነ ሰፊና ከባድ የሆነ ዘመቻ እንደሚከፈትባት የኢራን የነዳጅ ማብለያ ጣቢያዎች ሪፋይነሪ የሚባሉት ኢላማ እንደሚሆኑ ጭምር ገልጸው ነበረ። እንደዚህ አይነት አቋም ላይ የነበሩት ዶናልድ ትራምፕ የ48 ሰዓታት ቀነ ገደብ አስቀምጠው የነበረው ዶናልድ ትራምፕ ምን ተፈጠረና ነው ወደ እንደዚህ አይነት ከኢራን ጋር ድርድር ጀምረናል፣ ድርድር እያከናወንን ነው የሚል አይነት ሀሳብ ወደ መስጠት የመጡት አቋማቸውን ለምንድን ነው የለወጡት የሚለው ጉዳይ እጅግ በጣም መሰረታዊ ነው። ከዚህ ጋር የተያዘውን ነገር ነው ዛሬ በዋናነት የምነግራችሁ። ከዛ በፊት ግን ዶናልድ ትራምፕ ድርድሩን በሚመለከት ያነሷቸውን ሀሳቦች ጥቂት እናዳምጣቸው። ይህንን ሀሳብ ነበረ ዶናልድ ትራምፕ የተናገሩት። My whole life has been a negotiation, but with Iran we've been negotiating for a long time, and this time they mean business. So we are now having really good discussions. They started last night, a little bit the night before that, and I think they're very good. They want peace. They've agreed they will not have a nuclear weapon, etc., etc. በንግግራቸው ላይ እንግዲህ እንዳደመጣችሁት ዶናልድ ትራምፕ እያሉ ያለው ነገር ምንድን ነው? ቅዳሜ ማታ በኢራንና በአሜሪካ ባለስልጣናት መካከል መልእክት ልውውጥ እንደተጀመረ ቅዳሜ ማታ ላይ በእርግጥም ከኢራኖች ጋር ተደራዳሪዎች ጋር ሀሳቦችን እንደተለዋወጡ ነው እንግዲህ የተናገሩት። ከቅዳሜ ማታ ወዲህ ባሉት ቀናት አንዳንድ እድገቶች መጡ የሚል ሀሳብን ነው እየተናገሩ የሚገኙት። ቤዚካሊ ቅዳሜ ምንድን ነው የተፈጠረው የሚለውን ነገር ግን መጠየቅ ይኖርብናል። ዶናልድ ትራምፕ ለምን ወደ እንደዚህ አይነት የአቋም ለውጥ ውስጥ መጡ? የ48 ሰዓታት ቀነ ገደብ የማስቀመጣቸው ጉዳይን ትተው እንዴት ነው ወደ እንደዚህ አይነት ነገር ውስጥ የመጡት የሚለው ነጥብ በጣም መጠየቅ ያለበት ነጥብ ነው። ለዛ ነው እኔም አሁን ይህኛውን ዘገባ እየሰራሁላችሁ ባለበት ሰዓት በጣም ስመለከት የነበረው ይህንን ጉዳይ ነው። ለምንድን ነው ዶናልድ ትራምፕ ወደ እንደዚህ አይነት የአቋም ለውጥ ውስጥ የመጡት የሚለው? ያንን መረዳት የምትችሉት ባለፉት 24 ቀናት ይህ ጦርነት በኢራንና በአሜሪካ መካከል የቀጠለው ጦርነት ባለፉት 24 ቀናት የመጣበትን መንገድና ባሳለፍነው ቅዳሜ የደረሰበትን ክላይማክስ በቃ ከፍታውን ስትረዱ ነው። እሱን ክሮኖሎጂካሊ ስቴፕ ባይ ስቴፕ እያነሳ ነው ልቀጥል። የመጀመሪያው እንግዲህ እነ አሜሪካና እነ እስራኤል በኢራን ወታደራዊ ይዞታዎች ላይ ያነጣጠሩ ጥቃቶችን፣ ወታደራዊ ማዕከላትን እንግዲህ ኢላማ አድርገው ዘመቻዎቻቸውን ቀጠሉ። ኢራን ለዚህ የአሜሪካና የእስራኤል እንቅስቃሴ የሰጠችው የአጸፋ ምላሽ ተመሳሳይ የሆነ የእስራኤልንም የአሜሪካንም የጦር ሰፈሮች ያነጣጠረ ጥቃት ነው። በመካከለኛው ምስራቅ በገልፉ ሀገራት ውስጥ ያሉ የአሜሪካ የጦር ሰፈሮች የደረሰባቸውን ጉዳት መቼም ተመልክታችኋል። እነዚህ የጦር ሰፈሮችን የመምታት ሂደቱ ሁለተኛ ደረጃ ከፍ ሲል ወደ ምን አይነት ደረጃ ተሸጋገረ? የነዳጅ ማከማቻ ታንከሮች እነሱን ያነጣጠረ ጥቃት መፈጸም ጀመረ፣ በኢራን ላይ ማለት ነው። ኢራንም የአጸፋ ምላሽ ብላ በመካከለኛው ምስራቅ ያሉ የነዳጅ ማጠራቀሚያ ታንከሮችን ያነጣጠሩ ጥቃቶችን መፈጸም ጀመረች። እነ እስራኤልና አሜሪካ ጥቃቱን ከፍ አደረጉትና ወደ ምን ወሰዱት? የነዳጅ ክምችት ያለባቸው ኦይል ሪፋይነሪ የነዳጅ ማብለያ ጣቢያዎችን ያነጣጠረ ጥቃት ደግሞ መፈጸም ጀመሩ። ለምሳሌ በኢራን ውስጥ ሳውዝ ፓርስ እየተባለ የሚጠራው ባሳለፍነው አርብ ጥቃት ደርሶበት የነበረው ማለት ነው። ሳውዝ ፓርስ የሚባለው የነ ኢራን የነዳጅ ከፍተኛ የነዳጅ ክምችት ያለበት ቦታ ነው። የሚገርማችሁ ይህ ሳውዝ ፓርስ የሚባለው ቦታ ለኢራን የጀርባ አጥንት ነው። ለምሳሌ ያክል ይሄ ሳውዝ ፓርስ ከሚባለው አካባቢ ላይ የሚገኘው የተፈጥሮ ጋዝ ክምችት ማለት ነው ለመጪዎቹ 13 ዓመታት መላው ዓለም የተፈጥሮ ጋዝ ጥያቄውን መልስ ሰጥቶ በቃ ቀጥ አድርጎ ማኖር የሚችል አይነት ክምችት ያለበት ስፍራ ነው።
በዋናነት ይስፍራ ሳውዝ ፓርስ የሚባለው ክፍል በኢራን ባለቤትነት ሲያዝ ኖርዝ ፊልድ የሚባል ደግሞ በኳታር ባለቤትነት የተያዘ አለ። ልክ እነ እስራኤል ይህንን ኢላማ ሲያደርጉ የኢራንን ሳውዝ ፓርስ ኢላማ ሲያደርጉ ኢራንም በምላሹ የነ ኳታርን የነ ሳውዲ አረቢያን የነዳጅ ማብለያ ጣቢያዎች ያነጣጠረ በኢራን ውስጥ በኳታር ውስጥ ይሄ ኖርዝ ፊልድ የሚባለውን አካባቢ ከዛ ጋር የተገናኙ የነዳጅ ማጣሪያዎችን በሳውዲ አረቢያ ውስጥ አርማንኮ የሚባለውን ከዛ በእስራኤል ውስጥ ደግሞ ሃይፋ ውስጥ የሚገኝ የእስራኤል የነዳጅ ማብለያ ጣቢያን ያነጣጠረ ጥቃትን ፈጸመች ማለት ነው። ልብ አድርጉ፣ ነገሩ እዚህ ቦታ ላይ ደረሰ። የነዳጅ ማጣሪያ ጣቢያዎችን ያነጣጠረ ጥቃት እንግዲህ ዓለም ላይ የተፈጠረው የነዳጅ እጥረት ዓለም ላይ የተፈጠረው የነዳጅ ዋጋ ንረት ኢንፍሌሽኑ ምናምን ከነዚህ ነጥቦች ጋር ተያይዞ አብሮ የሚታይ ነው። ከዛ እስራኤል ነገሩን ከፍ አደረገችው። የኢራን ናታንዝ የሚባለውን የኒክሊየር መርሃ ግብር ያለበትን ከተማ ያነጣጠረ ጥቃት መቼ ፈጸመች? ቅዳሜ ቀን ፈጸመች። ከዛ ቅዳሜ ማታ ኢራን በወሰደችው የአጸፋ እርምጃ ዲሞና እየተባለ የሚጠራው ያው በዚህ ጉዳይ ላይ ዘርዘር ያለ መረጃ ስለሰራሁኝ በሌላ ቪዲዮ እንዴት ዲሞና ኢላማ እንደሆነ ዘገባ ያሰራሁት አለ። እሱን መለስ ብላችሁ ልትመለከቱ ትችላላችሁ። ኢራኖች ግን ይሄ የእስራኤል የኒክሊየር ልብ ምት የሚባለውን ከ1957 እንደ አውሮፓውያን አቆጣጠር ጀምሮ ኒክሊየርን ሲያብላሉበት የነበረን አካባቢ ያነጣጠረ ጥቃት ፈጸመች። የእስራኤል የኒክሊየር መርሃ ግብር ያለበትን ቦታ 2 ሚሳኤሎች ጥሰው ገቡ። ከበድ ያለ ጉዳት አደረሱ። ከ150 ምናምን በላይ የሚሆኑ ሰዎች ናቸው በዚህ የኢራን ጥቃት የተጎዱት። ይሄ የሆነው መች ነው? ቅዳሜ ሌሊቱን ነው። ዶናልድ ትራምፕ ኢራኖች ጋር ቅዳሜ ተነጋግረናል የሚሉት እንግዲህ ይሄ የኒክሊየር ጥቃቱ ዲሞናን ያነጣጠረው የእስራኤል ዲሞና የሚባለውን የኒክሊየር ጣቢያ ያነጣጠረው ጥቃት ከተፈጸመ በኋላ ነው ማለት ነው። ቅዳሜ ስፔሲፊካሊ ለምን ተመረጠ? ባለፉት ቀናት ውስጥ ድርድር የሚባለውን ነገር ለምን አልሞከሩትም? ለምን ቅዳሜ ስፔሲፊካሊ ቅዳሜን ለምን ከኢራኖች ጋር ለመደራደርና ለመነጋገር ፈለጉ? ለመመካከር ለምን ፈለጉ ካላችሁ ቅዳሜ የእስራኤል ዲሞና የሚባለው የኒክሊየር መርሃ ግብር ያለበት ቦታ ኢላማ ሆኗል። ኢራኖች እንግዲህ ባለፉት ዓመታት ሲከተሉ የነበረው ባለፉት 24 ቀናት ሲከተሉ የነበረው የጦር ስትራቴጂ አንዱ መልኩ ምን መሰላችሁ? ቲት ፎርታት የሚባል አይነት ነው። በቃ እሾህን በሾህ ብላችሁ በአማርኛ ልተረጉሙ ትችላላችሁ። እሾህን በሾህ ልክ የነዳጅ ማብለያ ጣቢያ ሲመታ የነዳጅ ማብለያ ጣቢያ፣ ወታደራዊ ማዕከል ሲመታ ወታደራዊ ማዕከል፣ የጦር መሳሪያ ሲመታ የጦር መሳሪያ፣ የኒክሊየር ጣቢያ ሲመታ የኒክሊየር ጣቢያ፣ አይንን ካጠፋብህ አይኑን አጥፋበት አይነት የጦር ስልት ነው እየተከተሉ ያሉት። እሾህን በሾህ ያልኳችሁ እሱን ነው። ቲት ፎርታት ይሉታል በዘርፉ ላይ እንግዲህ በተደጋጋሚ ትንታኔ የሚያቀርቡ ባለሙያዎች። ይሄ የኢራን ስትራቴጂ ቅዳሜ ዕለት ውጤት አስመዝግቧል ማለት ነው። የእስራኤል የኒውክሌር መርሃ ግብር ኢላማ ሲሆን እንደ ዶናልድ ትራምፕ ነገሩ ከዚህ በላይ ስካሌት እያደረገ ከሄደ ከዚህ በላይ እየከረረ ከሄደ በቀጣይ ሊያመጣ የሚችለው ነገር ምን እንደሆነ በግልጽ ገብቷቸዋል። በአንድ በኩል በሆርሙዝ ሰርጥ ላይ ኢራን የሙጥኝ ብላ ሆርሙዝ ሰርጥን ዘግታ የዓለም የነዳጅ አቅርቦት ጉሮሮ ላይ ቆማለች። ነዳጅ $100 በላይ የተሸጠ ነው በአንድ በርሜል ማለት ነው። ሆርሙዝ ሰርጥ እንደምታውቁት እጅግ በጣም ስትራቴጂካዊ ነው። ማንም የሚተካው የለም። ባይዘው የሆርሙዝ ሰርጥን ማንም የሚተካው የዓለም አካባቢ የለም። 20% የዓለም ነዳጅ የሚተላለፍበት ነው። ያንን ቦታ ቆልፋ በመያዝ ብቻ አልተገደበችም። በጦርነቱ በጦር ግንባሩ ላይ ደግሞ እነ ኢራን እነ እስራኤልና እነ አሜሪካ የገመቱት በቃ እየተዳከመች ነው፣ አቅሟ እያለቀ ነው ብለው ነበር። እንደዛ ግን አልሆነም። ፕራክቲካሊ ከዚህ ፍጹም የተለየ ነገር ነው የሆነው። ጭራሽ የእስራኤል የኒውክሌር ማብለያ መርሃ ግብር ያለበት ቦታ ኢላማ ሆነ። ስለዚህ ይህ ሞመንት በእርግጥም እና አሜሪካ ቆም ብለው እንዲያስቡ የተገደዱበት አይነት ሞመንት ነው። ይሄን ያረጋገጠልኝ ነገር ምንድነው? ዶናልድ ትራምፕ በንግግራቸው ላይ እንደሰማችሁት ከትላንት በስቲያ ነው፣ ማለትም ቅዳሜ ማለት ነው። ቅዳሜ ማታ ነው ከኢራኖች ጋር የተነጋገር ነው። ቅዳሜ ማታ ምንድን ነው የተፈጠረው ካላችሁ፣ ቅዳሜ ማታ የእስራኤል የኒውክሌር መርሃ ግብር ያለበት ቦታ ነው ጥቃት የተሰነዘረበት። ስለዚህ ይሄኛው ስትራቴጂ ኢራን በጦርነቱ ላይ የተከተለች ያለው ስትራቴጂ አዴንድ ኦፍ ዘ ዴይ የሆኑ ውጤቶችን እያስመዘገበ እንደሆነ በግልጽ ማየትና መረዳት ያስፈልጋል። ይሄኛው ጉዳይ ዋነኛው ለድርድሩ ገፊ ምክንያት ተብለው ከሚቀርቡት ውስጥ በግንባር ቀደምነት የሚጠቀስና የሚቀርብ እንደሆነ ነው እንግዲህ ዘገባዎች እያመላከቱ የሚገኙት። ውጤቱ ምን ይሆናል? በእርግጥ ድርድር ይቀጥላል ወይ? በእርግጥ ጦርነቱ ይቆማል ወይ? በእርግጥ ትራምፕ እንደተናገሩት ከ5 ቀን በኋላ ሌላ አይነት ሁኔታ ላንመለከት እንችላለን ወይ? እርግጠኛ መሆን አይቻልም። ራይት ናው ባለው ነባራዊ ሁኔታ ግን በእርግጥም የኢራን አካሄድ ሰማው የድርድር አፐር ሃንዱን ሌቨሬጁን በመያዝ ረገድ በኢራን በኩል ያለ ይመስላል የሚለውን ሐሳብ ብዙዎች ያነሱት ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እያከናወኑ ያለው ዘመቻ በተመለከተ አንድ አስገራሚ ጉዳይ ተናግረዋል።
ከኢራን ባለስልጣናት ጋር ንግግር መጀመራቸውን የሚገልጽ መልእክት ነው ያስተላለፉት። ኢራንም በዛሬው ዕለት እኮ ሆርሙዝ ሰርጥን ኦልሞስት መክፈት ጀምራለች። በነገራችን ላይ በኢራን በኩል የወጡ መረጃዎችን ካያችሁ ይሄ 140 ሚሊዮን በርሜል ድፍድፍ ነዳጁ ወደ ዓለም አቀፍ ገበያ እንዲዘልቅ ኦልሬዲ ኢራንም ፈቃዷን ሰጥታ ነዳጁ እየወጣ ነው የሚገኘው። ሆርሙዝ ሰርጥ ኦልሬዲ በመከፈት አይነት ሂደት ላይ ነው ያለው ማለት ነው። ዶናልድ ትራምፕ በኢራን ላይ እያከናወነ ያለው ዘመቻ በተመለከተ አንድ አስገራሚ ጉዳይ ተናግረዋል። ከኢራን ባለስልጣናት ጋር ንግግር መጀመራቸውን የሚገልጽ መልእክት ነው ያስተላለፉት። እንግዲህ ኦልሞስት ወደ 4 ሳምንታት እየሞላው ባለው ጦርነት ላይ ለመጀመሪያ ጊዜ ንግግር መጀመራቸውን የሚገልጽ አይነት መረጃ ነው ያስተላለፉት ዶናልድ ትራምፕ። ይህንንም ካሉ በኋላ እንግዲህ ያው በትናንትናው ዕለት በኢራን ላይ 48 ሰዓታት የሚቆይ አይነት ማስጠንቀቂያ ያስቀምጠው እንደነበር አይዘነጋም። ማለት ኢራን የሆርሙዝ ሰርጥን ካልከፈተች በመጪዎቹ 48 ሰዓታት ውስጥ በኢራን ላይ ጥቃት እንፈጽማለን የሚል አይነት ማስጠንቀቂያ ሰጥተው ነበር። ይሄ ጥቃት የነዳጅ ማቀነባበሪያ ጣቢያዎችን በተለይ ባለፈው እስራኤል የመታችው ሳውዝ ፓርስ የሚባለውን ጨምሮ የኢራንን ግዙፍ የነዳጅ ሪፋይነሪዎች ያነጣጠረ ጥቃት እንደሚፈጸም ገልጸው ነበረ። እዛ ደግሞ ዛሬ አጠቃላይ ከኢራን ጋር ድርድሮች በመጀመራቸው ሳቢያ ለ5 ቀናት ያክል ይህንን ፈጽመዋል ያሉትን ጥቃት አራዝሜዋለሁ ሲሉ ነው እንግዲህ በትሩዝ ሶሻል ገጻቸው ላይ ያጋሩት። ቤዚክ ጥያቄዎቹ ምን መሰላችሁ? በመጀመሪያ ደረጃ ዶናልድ ትራምፕ የ48 ቀንም ሆነ የ5 ቀናትን የማስጠንቀቂያ አይነት መልእክት ስላስተላለፉ የሆርሙዝ ሰርጥ ሊከፈት የሚችልበት አይነት ሁኔታ አለ ወይ የሚለው ጉዳይ ነው። እንግዲህ ባለፉት ቀናት ጠንካራ ድብደባ እየወረደባት በነበረበት ጊዜ እንኳን የሆርሙዝ ሰርጥን ከፍታ ያልነበረች ኢራን አሁን ላይ እንደዚህ አይነት የቀነ ገደብ ማስጠንቀቂያ ስለመጣ ብቻ የምትከፍት አይነት ነገር እንዳልሆነ ይታወቃል። ቤዚክሊ የሚያስቀምጧቸው ቅድመ ሁኔታዎች አሉ። ከዚህ ቀደም ጦርነቱን ለማቆም 3 ቅድመ ሁኔታዎች ብለው ካሳ ጠይቀዋል። ከዛ ማለፍ ሲል ደግሞ በዋናነት ዘለቄታዊ መፍትሄ መምጣት አለበት የሚለውን ጉዳይም ታሳቢ ያደርጋሉ። ታዲያ በእርግጥ አሁን ዶናልድ ትራምፕ ይህን ማስጠንቀቂያ ስላመጡ ኢራን የሆርሙዝ ሰርጥን ትከፍታለች ወይ ብላችሁ ብትጠይቁኝ አይመስለኝም። የምትከፍትም አይነት ሁኔታ እንደሌለ በግልጽ አይተናል። ስለዚህ የትራምፕ ማስጠንቀቂያ ምንድን ነው ካላችሁ፣ ትናንትና እንግዲህ በቀደም ብሎ በሰራሁላችሁ ዘገባ ላይ በጣም ያው ቪዲዮቹ እየተያዙ ስለሆነ ብዙዎቻችሁ ያያችሁት አይመስለኝም። አንዱን ቪዲዮንም ጭምር አስወግዶብኛል። አክቹዋሊ ሪኮመንድ አይደረግም ብሎ አቮይድ አድርጎታል። ኤኒዌይ ግን ይሄኛውን እንሞክራለን። እዛ ቪዲዮ ላይ አንስቼ የነበረው ጉዳይ ምንድን ነው እነ ዶናልድ ትራምፕ 140 ሚሊዮን በርሜል የሚጠጋ የኢራን ነዳጅን ያው ወደ ዓለም አቀፉ ገበያ ለማስገባት ከውሳኔ ላይ ደርሰዋል። በትዊተር ገጽም እንግዲህ ስኮት ባዝ የተባሉት የአሜሪካ የግምጃ ቤት ሴክሬታሪ ይፋ ማድረጋቸው አይዘነጋም። ስለዚህ ኢራንም በዛሬው ዕለት እኮ ሆርሙዝ ሰርጥን ኦልሞስት መክፈት ጀምራለች። በነገራችን ላይ በኢራን በኩል የወጡ መረጃዎችን ካያችሁ ይሄ 140 ሚሊዮን በርሜል ድፍድፍ ነዳጁ ወደ ዓለም አቀፍ ገበያ እንዲዘልቅ ኦልሬዲ ኢራንም ፈቃዷን ሰጥታ ነዳጁ እየወጣ ነው የሚገኘው። ሆርሙዝ ሰርጥ ኦልሬዲ በመከፈት አይነት ሂደት ላይ ነው ያለው ማለት ነው። ይህ ግን የሆነው ትራምፕ መግለጫ ስላወጡ ወይም ማስጠንቀቂያ ስላወጡ ሳይሆን በተጨባጭ ከኢራን ጋር በተደረገ ስምምነት የ140 ሚሊዮን በርሜል ድፍድፍ ነዳጅ ወደ ዓለም አቀፍ ገበያ ይግባ በሚል አይነት መግባባት ውስጥ እንደሆነ ይታወቃል። እና በዚህ አይነት ሁኔታ ውስጥ ዶናልድ ትራምፕ የ48 ሰዓታት ማስጠንቀቂያ መስጠታቸው ከዛውን ደግሞ ለ5 ቀናት ያክል ኢራንን የማጥቃት እቅዴን አራዝሜዋለሁ ማለታቸው ምንድን ነው ካላችሁ ሶል አባውት ናሬቲቭ ማለት ነው። በጦርነቱ ላይ አሸናፊ ሆኜ የወጣሁት እኔ ነኝ የሚለውን ናሬቲቭ መጨረሻ ላይ ያው ሄዶ በድርድር ነገሩ የሚያልቅ አይነት እየመሰለ ስለሆነ አሸናፊነትን ጠብቆ ለመቀጠል የሚደረግ አይነት የናሬቲቭን ተቆጣጥሮ የመቀጠል አይነት ትግል እንደሆነ ልብ ይለዋል። በኢራን በኩል አሁን እየተከናወነ ነው የተባለው ትራምፕ ድርድር ጀምረናል ሲሉ የተናገሩትን ሀሳብ በተመለከተ በይፋ የወጣው ነገር ምንድን ነው የሚያሳየው? ከአሜሪካ ጋር ድርድር እያከናወኑ እንዳልሆነ ገልጸዋል። ኢራናውያን ከምንም አይነት የድርድር ሂደቶች አልተጀመሩም። ከዛ ማለፍ ሲል እኮ ድርድርም ከተባለ ደግሞ ከማን ጋር እየተደራደሩ የሚገኙት? አሁን ላይ በአያቶላህ ሙጅተባ ካሜኒ እንደምታውቁት እስካሁን ድረስ አይተናቸው አናውቅም አይደለ? በምስል የት እንዳሉም አይታወቅም። ብዙ አሉባልታዎችም ይሰማሉ ከእሳቸው ጋር ተያይዞ እና እሳቸው በሌሉበት ሁኔታ ነው ድርድር የሚደረገው ወይስ ምንድን ነው የሚለው ነገርም እንዲሁ በጥያቄ ውስጥ እየተነሳ ይገኛል። ለማንኛውም ግን ዶናልድ ትራምፕ ለ5 ቀናት ያክል በኢራን ላይ ሊፈጽም የነበረውን ጥቃት አራዝሜያለሁ የሚል አይነት ሀሳብን ሰጥተዋል። የድርድር ሂደቶች ተጀምረዋል የሚል አይነት ፍንጭም ጠቁመዋል። የኢራን ባለስልጣናት በእርግጥ በአሁኑ ሰዓት ከሩሲያ ከፍተኛ ባለስልጣናት ጋር በተለይ የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በጣም ተደጋጋሚ የስልክ ንግግሮችን እያከናወኑ እንደሆነ ለማወቅ ተችሏል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭም እንዲሁ ይህንን ጉዳይ አረጋግጠው በእርግጥም ከዛሬ ማለዳ ጀምሮ አንዳች ለውጥ እንደሚኖረን ጠብቅ ነበረ፣ ይሄ የለውጡ አካል ነው የሚል አይነት ሀሳብን ጭምር ሰንዝረዋል። ስለዚህ ምናልባት በሩሲያ አማካኝነት እየተነጋገሩ ነው ወይ
አሜሪካና ኢራን በሩሲያ አማካኝነት ሩሲያን መሀል ላይ አድርገው እየተነጋገሩ ነው ወይ የሚለው ጥያቄ እየተነሳ ይገኛል። የድርድር ሂደቶች ኢራን አልተደራደርኩም ወይም ወደ ድርድር አልመጣሁም ብትልም አሜሪካም ከማን ጋር እንደተደራደረች ያው ባይታወቅም፣ ነገር ግን ሂደቶቹ እንዳሉ ፍንጭ የሚሰጥ አይነት መረጃ ነው። መልካም ዜና ተብሎ ሊገለጽ ይችላል ይህ ማለት ነው።